በማህበረሰብ ውስጥ ቀጣይነት ያለውና ሰላማዊ ድባብ የሚገኘው የማህበረሰብን ኳሊቲ ወይም ጥራትን በማሻሻልና ጥሩ ዜጋን በማፍራት ነው። አሁን ደግሞ በተቃራኒ ነው፣ ተገላቢጦሽ ነው። በቀላሉ የዲክሽነሪ ዲፊኒሽን ስር ሞራሊቲ ምን ይላል? አኳኋን ወይም ጸባይ ነው በቀላሉ። ስለዚህ አንዳንድ ህገወጥ ድርጊቶች ስነ ምግባር የጎደለ ላይሆን ይችላል ይላል። ሰላም ውድ የቻናል ተከታታዮች እንዴት ቆያችሁ? በዛሬው ቪዲዮአችን እንግዲህ ሞራል ሲቪክስ ኤዱኬሽን የምናይ ይሆናል። ኮመን ኮርስ ነው፣ በፍሬሽማን ላይ የምትወስዱት ኮርስ ማለት ነው። ስለዚህ ይሄ ኮርስ በጣም ፈታኝና አሰልቺ የሆነ ለማንበብም የማይገባ ይሄኛውን በቀላሉና በአጭሩ እናንተ እንዴት እንደምትረዱ የሚረዳችሁን ቪዲዮ ሰርተናል። ቻፕተር 1 እንግዲህ አንደርስታንዲንግ ሲቪክስ ኤንድ ኢቲክስ ይላል። ዲፋይኒንግ ሲቪክስ ኢቲክስ ኤንድ ሞራሊቲ ይላል። እሺ እንጀምር። Human beings can't live alone, therefore they must respect certain fundamental principles and values to live together ይላል። እንግዲህ የሰው ልጅ ብቻውን ለመኖር የተፈጠረ ፍጡር አይደለም፣ ሶሻል አኒማል ነው የሰው ልጅ። ስለዚህ ብቻውን ለመኖር ስለሚቸገር ከማህበረሰብ ውስጥ መኖር አለበት እና ደግሞ በማህበረሰብ ውስጥ ለመኖር የማህበረሰብ ውስጥ ያለው እሴቶችን ባህሎችን መከበር አለበት፣ አብረው ተቻችለው ለመኖር ማለት ነው። አንዱ የአንዱን እሳቤ የአንዱን እሴት ማክበር አለበት፣ ባህሉን ማክበር አለበት። ስለዚህ ብቻውን መኖር ስለማይችል እነኚህን ማድረግ አለበት ይልና ከዛ ደግሞ ጆሃን ስቱዋርት ሚል የሚለው ሰውዬ ምን ብሎ ጻፈ? ፕሮግሬሲቭ ኤንድ ፌሲፉል ሴቲንግ ሳብሲስቲስ ኢን ኤ ጊቨን ሶሳይቲ አስ ፋር አስ ዛት ሶሳይቲ ዴቨሎፕ ዘ ኳሊቲስ ኦፍ ኢትስ ሜምበር ኤንድ ጄኔሬትስ ጉድ ሲቲዘን አለ። ምን ማለት ነው? በማህበረሰብ ውስጥ ቀጣይነት ያለውና ሰላማዊ ድባብ የሚገኘው የማህበረሰብን ኳሊቲ ወይም ጥራትን በማሻሻልና ጥሩ ዜጋን በማፍራት ነው ብሎ ይላል ማለት ነው። ጆሃን ስቱዋርት ሚል የሚባል ሰውዬ ነው ማለት ነው። ስለዚህ ሰው ብቻውን መኖር አይችልም፣ ሶሻል አኒማል ነው። ከማህበረሰብ ጋር ተቻችሎ አንዱ የአንዱን እሴት ባህል ወይም ባሉ እያከበረ ወይም ሁሉም ደግሞ አንድ ላይ ሼር ያደረጉትን ባሉ ወይም ካልቸሩን እያከበሩ አንድ ላይ ተቻችለው መኖር አለባቸው። ስለዚህ ይሄ ኑሮን ለመፍጠር ወይም ለማኖር እያንዳንዱን ማህበረሰብ ወይም እያንዳንዱን ግለሰብ ጥራትን ወይም ኳሊቲን በማሻሻል ጥሩ ዜጋን ማፍራት ይቻላል ብሎ ያቀርባል። ከዛ ደግሞ አሪስቶትል የሚባል ሰውዬ ምን አለ? አሪስቶትል ሲቲዝን ኦፍ ኤ ስቴት ሹድ አልዌይስ ቢ ኤዱኬትድ ቱ ስዊት ዘ ኮንስቲቱሽን ኦፍ ዘ ስቴት አለ። የህገ መንግስትን አገዛዝ ለመስማማት ዜጎች መማር አለባቸው። ምክንያቱም አሪስቶትል አሁን ምን ብሎ ስለሚያምን ጥሩ ዜጋ ይፈጠራል እንጂ አይወለድም ብሎ ስለሚያምን ማለት ነው። ሞጅራችሁ ላይ አለ። ስለዚህ ጥሩ ዜጋ ይፈጠራል እንጂ አይወለድም ማለት ሰው በተፈጥሮ ክፉም ሆኖ ቢወለድ መጥፎ ሆኖ ጥሩ ሆኖ ሊፈጠር ይችላል። ስለዚህ ክፉን ወይም መጥፎን ወደ ጥሩ መቀየር ይቻላል በማስተማር ማለት ነው። ስለዚህ ምን አለ? የህገ መንግስትን አገዛዝ ለመስማማት ወይም እርስ በርስ ተከባብረው ተቻችለው ለመኖር ወይም ለመስማማት ዜጎች መማር አለባቸው ብሎ ያቀረበው አሪስቶትል ነው ማለት ነው። ይሄን ያክል ስለ ሲቪክስ ወይም ስለ ሶሻል አኒማልነት ካወራን አሁን ደግሞ ሲቪክስ different terms used to describe the moral civics in different countries በተለያዩ ሀገራት ስለ ሲቪክስ ኤዱኬሽን ምን አይነት ስም እንደተሰጠው እናያለን። አንደኛው ራይት ኤዱኬሽን የሚባለው በሳውዝ አፍሪካ ላይ ራይት ኤዱኬሽን ይባላል። በዩኤስኤ እና በጀርመኒ ደግሞ ሲቲዘንሺፕ ኤዱኬሽን ይባላል። በሲንጋፖር ሲቪክስ ኤንድ ካራክተር ኤዱኬሽን ይባላል። በኢትዮጵያ ደግሞ ሲቪክስ ኤንድ ኢቲካል ኤዱኬሽን ይባላል። አሁን እንግዲህ ሃይ ስኩል ላይ ወደ ሲቲዘንሺፕ ተቀይሯል መሰለኝ። ስለዚህ ድሮ በእኛ ጊዜ ሲቪክስ ኤንድ ኢቲካል ኤዱኬሽን ይባላል ማለት ነው። ስለዚህ እነኚህ ተርሞች ናቸው በተለያዩ ሀገራት ስለ ሲቪክስ በእንደዚህ ቶፒክ ላይ ነው የሚያስተምረው ማለት ነው እንዳልኩት። ስለዚህ ይሄ እሱን ያመላክታል። ቀጥሎ ደግሞ የምናየው ሞስት ሲተር ዲፊኒሽን ኦፍ ሲቪክስ ኤዱኬሽን። ስለ ሲቪክስ ኤዱኬሽን አሁን እንግዲህ ወደ ዲፊኒሽኑ እየመጣ ነው። በጣም የተጠቀሱ ዲፊኒሽኖችን
የምናይ ይሆናል። ሁለት ዲፊኒሽኖች እንግዲህ ሞስት ሳይትድ ዲፊኒሽን ኦፍ ሲቪክስ ኤዱኬሽን የሚባሉት አሉ። ምን የሚሉ ናቸው? አንደኛ ሲቪክስ ኢዝ አን ኤዱኬሽን ዛት ስተዲስ አባውት ዘ ራይት ኤንድ ሬስፖንሲቢሊቲ ኦፍ ሲቲዘንስ ኦፍ ኤ ፖለቲካሊ ኦርጋናይዝድ ግሩፕ ኦፍ ፒፕል ይላል። ሲቪክስ ማለት ምን ማለት ነው? ስለ አንድ የተደራጁ የፖለቲካ ፓርቲዎች አባላት መብትና ኃላፊነት የሚያጠና ትምህርት ነው ማለት ነው። ስለዚህ ሞስት ሲትር ዲፊኒሽን አንደኛው ይሄኛው ነው። ስለ አንድ የተደራጁ የፖለቲካ ፓርቲዎች አባላት መብትና ኃላፊነትን የሚያጠና ትምህርት ነው። የፖለቲካ ፓርቲዎች አባላት ስንል እኛንም ይወክላል ማለት ነው። ስለዚህ አንደኛው ሞስት ሲትር ዲፊኒሽን ይሄኛው ነው። ሁለተኛው ደግሞ the knowledge means and activities designed to encourage students to participate actively in democratic life, accepting and exercising their right and responsibility ይላል። እኛው ደግሞ ምን ማለት ነው? ተማሪዎች በዲሞክራሲያዊ ህይወት በንቃት እንዲሳተፉና መብታቸውን እና ኃላፊነታቸውን እንዲቀበሉ እና ደግሞ እንዲለማመዱ የሚያበረታታ እውቀት ወይም ዘዴ ወይም ትምህርት ነው ማለት ነው ሲቪክስ ኤዱኬሽን ማለት ነው። ስለዚህ ተማሪዎች ለዛ ነው እንግዲህ አርስቶትል ሁሉም ሰው መማር አለባቸው ያለው። ስለዚህ እርስ በርስ የሚሰማሙ ወይም በመስማማት የሚያምኑ በሰላም ለመኖር የሚችለውን ዜጋን ለመፍጠር ካሰብን ሁሉም ማህበረሰብ መማር አለባቸው። እዚህ ጋር ደግሞ እሱን ያለው አርስቶትል ነው። እዚህ ጋር ደግሞ ሲቪክስ እንግዲህ የሚያስተምረው ሁሉም ሰዎች በዲሞክራሲ ህይወት ላይ በንቃት እንዲሳተፉ ከዛ ደግሞ መብታቸውንና ኃላፊነታቸውን እንዲቀበሉ እና እንዲለማመዱ የሚያበረታታ ትምህርት ነው ማለት ነው። ስለዚህ እነኚህ ሁለቱ ሞስት ሲተር ወይም የተጠቀሱ ዲፊኒሽን ኦፍ ሲቪክስ ኤዱኬሽን ተብሎ ይታመናሉ ማለት ነው። ቀጣይ ስንቀጥል ደግሞ ማክሲማል ኤንድ ሚኒማል ሲቪክስ ኤዱኬሽን ኮንሰፕት የሚሉት አሉ። ምንድነው ማክሲማም እና ሚኒማም ሲቪክስ ኤዱኬሽን ኮንሰፕት የሚባሉ? ሚኒማም እንግዲህ ሚኒማም ኮንሰፕት ኦፍ ሲቪክ ኤዱኬሽን የምንላቸው ኮንቴንት ሌድ ቲቸር ቤዝድ ሆል ክላስ ቲቺንግ ኤግዛሚኔሽን ቤዝድ አሴስመንት እነኚህ እንግዲህ በፈተና ላይ ሚድ ላይ አይቀሩም የትም ብትሄዱ የትኛውም ዩኒቨርሲቲ ተማሪ ብትሆኑ ማለት ነው። ስለዚህ እቺን መያዝ ያለባቸው ማክሲማም እና ሚኒማም ኮንሰፕት በአብዛኛው ጊዜ ኤክስፕላይን ወይም ሊስት ኤንድ ኤክስፕላይን ላይ ትጠየቃላችሁ ማለት ነው። ስለዚህ መያዝ ያለባችሁ እነኚህ ማክሲማም እና ሚኒማል ኮንሰፕቶችን ምንድነው? ምንም ሌላ ልዩነት የለው። ሚኒማም ኮንሰፕት የሚባሉት አሁን እንዳልነው ኮንቴንት ሌድ ቲቸር ቤዝድ ሆል ክላስ ቲቺንግ ኤግዛሚኔሽን ቤዝድ አሴስመንት እነኚህ ናቸው። ደግሞ ማክሲማል ኮንሰፕት ኦፍ ኤዱኬሽን የምንላቸው ኮምፕራይዝ ኦፍ ናውሌጅ ቫሉ ኤንድ ስኪልስ እውቀትን እሴትና ችሎታን ያቀፈ ነው። እንግዲህ ማክሲማም ኮንሰፕቱ የሚኒማም እንግዲህ በክላስ ላይ የሚያልቅ ለምሳሌ ሲቪክስን ስትማሩ እናንተ መምህር ገብቶ ያስተምራል። ከዛ አሴስመንት አለ፣ አሴስመንት ይያዛል። ሚድም ቢሆን ፋይናል ደግሞ አሳይመንትም ቢሆን ፕሬዘንቴሽንም ቢሆን ከዛ በቃ ኤግዛሚኔሽን አሴስመንት ላይ ትጨርሳላችሁ። ስለዚህ ያ ኮርስ አለቀ ማለት ነው። ስለዚህ እናንተ አሁን ሲቪክሱን ስትማሩ የትኛውንም ኮርስ ስትማሩ ለምንድን ነው እናንተ እንግዲህ ኤ መስራት ወይ ኤ ፕላስ ለመስራት ወይም ጥሩ ውጤት ለመስራት ነው። ስለዚህ ምንም ሌላ አላማ የላችሁም፣ ሎንግ ተርም ጎል የላችሁም። እሱን ወይም ያለውም ሊኖር ይችላል፣ ግን አብዛኞቻችን እንደዛ ነው የምናስበው። ስለዚህ ሚኒመም ኮንሰፕት ኦፍ ሲቪክስ ኤዱኬሽን የሚለው ኮንቴንት ሌድ ነው፣ ወይም በክላስ ውስጥ በቃ አለቀ አልቋል፣ እሱ ነው በክላስ ውስጥ የሚያልቅ ነው። ማክሲመም ኮንሰፕት እንግዲህ አሁን እንዳልነው እውቀትን እሴትና ችሎታን ያቀፈ ነው። ከዛ ደግሞ ፕሪፌር ስቱደንትስ ፎር አክቲቭ ሪስፖንሲብል ፓርቲሲፔሽን ይላል። ተማሪዎችን ንቁና ኃላፊነት ላለው ተሳትፎ የሚያዘጋጅ ነው ማለት ነው ማክሲመም ኮንሰፕቱ። ሶስተኛ ደግሞ ኤክስቴንድስ ሌርኒንግ ቢዮንድ ዘ ካሪኩለም ኤንድ ክላስሩም ይላል። ከመማር ባሻገር እስከ ካልኩለም የሚዘልቅ ነው ማለት ነው ማክሲመም ኮንሰፕቱ። ሲንቀጥል ደግሞ highly dependent on interactive teaching which requires discussing and debating እርስ በርስ ሀሳብ በመለዋወጥ ወይም በመከራከር የተደገፈ። ስለዚህ እነኚህ አራቶቹ ማክሲማል ኮንሰፕት ኦፍ ሲቪክ ኤዱኬሽን ሲሆን ላኛዎቹ አራቶቹ ደግሞ ሚኒማል ኮንሰፕቶች ናቸው። ይሄ ነው እንግዲህ
ሚኒማል እና ማክሲማል ኮንሰፕት ኦፍ ሲቪክ ኤዱኬሽን የሚባሉት። ሲንቀጥል ዲፊኒሽን እንደ ኔቸር ኦፍ ኢቲክስ እንደ ሞራሊቲ። አሁን ወደ ዋናው ቦታ ደርሰናል። እንግዲህ ዋና ሚና የሚጫወተው ቻፕተር 1 ላይ ብዙም ሌላ ኮንሰፕት የለውም። ኢቲክስ እና ሞራሊቲን መለየት አለባቸው። ከዛ ደግሞ ኢቲክስ እና ሎውን ከለያችሁ ሌላ ችግር የለም። ስለዚህ አሁን ሁሉንም የምናይ ይሆናል። ስለዚህ አሁን ኢቲክስ ምንድነው? ሞራሊቲ ምንድነው? ደግሞ በሁለቱ ውስጥ ያለው ልዩነት ምንድነው የሚለውን የምናይ ይሆናል ማለት ነው። ሶሪ እዚህ ጋር ምን ታደርጋላችሁ? ሁሉም ሰዎች ቢፔን አብርታችሁ ብትጠቀሙ ለእኔ ትንሽ ጥቅም አለኝ። ስለዚህ ባካችሁ አሳስባለሁ። ቢፔን አብርታችሁ እየተጠቀማችሁ ቪዲዮን ብታዩ ለእኔ ትንሽ ጥቅም ይኖረኛል። አለበለዚያ ምንም እናንተ ትጠቀማላችሁ፣ ለእኔ ምንም ጥቅም ስለሌለኝ ብትተባበሩኝ ደስ ይለኛል። ባታረጉም እንግዲህ እኔ በስራዬ ላይ እቀጥላለሁ። ስለሚታረጉ ግን አመሰግናለሁ። እሺ እንቀጥል። ኢቲክስ ኢዝ ዩዝድ ኢንተርቻንጃብሊ ዊዝ ሞራልስ። አንዳንድ ጊዜ ኢቲክስ እና ሞራልን በተመሳሳይ ሰዓት ልንጠቀማቸው እንችላለን፣ ግን ልዩ ናቸው ማለት ነው። ዘተርም ሞራል እንደ ሞራልስ እንደ ሞራል ቱ ኮንዳክት ኢትሰልፍ ይላል። ይሄ እንግዲህ ሞራል የሚለው በቀላል አማርኛ ግብረ ገብ ወይም ባህሪ የምንለው ነው። ከዛ ደግሞ ኢቲክስ የሚለው ሪፌር ቱ ስቴዲ ኦፍ ሞራል ኮንዳክት። አሁን እዚህ ጋር ነው ትልቅ ልዩነቱ። ስለዚህ ኢቲክስ የምንለው ስለ ግብረ ገብ የሚያጠና ሳይንስ ሲሆን ሞራል ደግሞ ግብረ ገብ ነው። ስለዚህ አንዱ ሳይንስ ነው፣ አንዱ ኮንዳክት ነው ማለት ነው። ስለዚህ ኮንዳክት የትኛው ነው? ሞራል ነው። ሞራል ኮንዳክት ወይም ግብረ ገብ። ከዛ ደግሞ ኢቲክስ በቀላሉ ስለ ግብረ ገብ የሚያጠና ሳይንስ። እንደዚህ ትይዛላችሁ ማለት ነው። ስለዚህ ልዩነቱ ይሄ ነው። ሰፋ ያለውን ልዩነት ከታች የምናይ ይሆናል። ኦኬ ሞራሊቲ ኢዝ ሪሌትድ ቱ ፕራክሲስ ባት ኤቲክስ ኢዝ ሪሌትድ ቱ ቲዮሪ። እዚህ ጋርም ምን ይላል? ሞራሊቲ በፕራክቲስ የሚያምን ወይም ወደ ፕራክቲስ ሪሌትድ የሆነ ከፕራክቲስ ጋር ሪሌሽን ያለው ሲሆን ኢቲክስ ደግሞ ከቲዮሪ ጋር ሪሌትድ ነው ወይም ቲዮሪ ነው። በቃ ይሄ ትክክል ነው፣ ይሄ ትክክል አይደለም፣ ይሄ ራይት ነው፣ ይሄ ኦሮንግ ነው ብሎ የሚያጠነው ኢቲክስ ሲሆን እኛ የምናደርገው ኮንዳክት ወይም ግብረ ገብ ደግሞ ሞራል ወይም ሞራሊቲ ይባላል ማለት ነው። መለየት አለባችሁ። ስለዚህ ኢቲክሱን በመጀመሪያ ሲናይ ኢቲክስ ምንድን ነው ስንል ኢቲክስ ብራንች ኦፍ ፊሎሶፊ የፍልስፍና ብራንች ነው፣ የፍልስፍና ቅርንጫፍ ነው ኢቲክስ። ከዛ ደግሞ ኢት ኤክስፕሎርስ ዘ ሚኒንግ እንደ ዘ ራንኪንግ ኦፍ ዲፈረንት ኢቲካል ቫሉስ ሆኔስቲ አውቶኖሚ ይላል። የግብረ ገብ ትርጉሙን ደረጃውንና የተለያዩ ግብረ ገብ እሴቶችን ለምሳሌ ታማኝነትን፣ ራስ አገዝ ነፃነትን ወዘተን ይመረምራል። የሚመረምር ነው ኢቲክስ። ስለዚህ ሳይንስ ነው ማለት ነው። ግብረ ገቡን የግብረ ገብ ትርጉሙን ደረጃውንና የተለያዩ የግብረ ገብ እሴቶችን ለምሳሌ ታማኝነትን፣ ራስ አገዝ ነፃነትን እነኚህን የመሳሰሉትን የሚያጠና ሳይንስ ነው። It establishes the standards, norms or codes to be followed by human beings. የሰው ልጅ የሚከተሏቸውን ስነ ስርዓቶችን፣ ልማዶችን፣ ደንቦችን ያቋቁማል። ስለዚህ የሰው ልጅ የሚከተለው የትኛው ስነ ስርዓት ትክክል ነው፣ ባህል ትክክል ነው፣ ልምድ ትክክል ነው ወይስ የትኛው ላይ ችግር አለበት፣ ስህተት ነው ብሎ የሚያጠናው ወይም የሚመረምረው ነው ማለት ነው ኢቲክስ። ሲንቀጥል ኢቲክስ ማይ ሼር ኮመን ግራውንድ ዊዝ ሎው፣ ሪሊጅን፣ ቢሊፍ፣ ፖፑላር ኦፒኒየን፣ professional code but broader than all of this and offers a set of tools and values against which their appropriateness can be evaluated ይላል። ኢቲክስ ከህግ፣ ከሃይማኖታዊ እምነቶች፣ ከታዋቂ አባባሎች እና ከስራ ሙያ ደንቦች አንድ አይነት መሰረት ሀሳብ ሊይዝ ይችላል። ነገር ግን ከሁሉም ሰፊ እና ሁሉንም የሚመረምር የሚያመዛዝን እሴትን ያቀርባል። አሁን ዋና ስራው እንግዲህ ማመዛዘን ነው። ከህግ ጋር አንድ አይነት ግራውንድ ሊኖረው ይችላል። ከሃይማኖታዊ እምነቶች ጋር አንድ አይነት ግራውንድ ሊኖር ይችላል። ከታዋቂ አባባሎች ጋር አንድ አይነት ግራውንድ ወይም አንድ አይነት መሰረት ሀሳብ ሊኖረው ይችላል። ግን ከሁሉም ሰፊና ሁሉንም የሚመረምር የሚያመዛዝን የትኛው ትክክል እንደሆነ ቅድም እንዳልኩት የትኛው ደግሞ ስህተት እንደሆነ የሚያቀርብ ሳይንስ ነው ኢቲክስ። ኢቲካል ኩዌሽን አር ኖት ኮንሰርንድ ዊዝ what one would do an essentially psychological concern but what one ought to do። እንግዲህ የኢቲካል ዋናው
የሚያጠናው መመሪያው ግብረ ገባዊ ጥያቄ ምን መስራት ይችላል ወይም ምን እየሰራ ነበር ከማለት ይልቅ ምን መሰራት አለበት የሚለውን ነው። ምን መሰራት አለበት፣ የትኛው ትክክል ነው የሚለውን የሚያጠና ነው። እንግዲህ ኢቲካል ኩዌሽን ኢት ኢዝ ዘ ስፔሲፊክ ሴት ኦፍ ፕሪንሲፕልስ ቫሉስ ኤንድ ጋይድላይንስ ፎር ዘ ፓርቲኩላር ግሩፕ ኦር ኦርጋናይዜሽናል ለተለያዩ ቡድኖች ወይም ድርጅቶች መምሪያና እሴት ነው። ማን? ኢቲክስ። ስለዚህ ኢቲክስ መምሪያ ነው ማለት አሁን ለምሳሌ ቀለል ኤግዛምፕል ሊስጣችሁ። የፍሬሽማን ተማሪዎች ስለሆናችሁ እንግዲህ ሁለተኛ ሴሜስተር ላይ ኢመርጂንግ ቴክኖሎጂ ኮርስ ትወስዳላችሁ። ኢመርጂንግ ቴክኖሎጂ እንግዲህ ስለ ቴክኖሎጂ ነው የሚያወራው። ስለዚህ እያንዳንዱ ነገር ስለ ቴክኖሎጂ ስለሚያወራ አይ ቲንክ 6ኛ ቻፕተር ላይ ነው መሰለኝ 6ኛ ወር 7ኛ ቻፕተር እንደዛ አካባቢ ኢቲክስ አለ፣ የቴክኖሎጂ ኢቲክስ። ስለዚህ አሁን ለምሳሌ ቴክኖሎጂ ላይ እኛ እውቀት አለን ብለን የሰውን ሀክ ማድረግ የለብንም። ይሄ ደግሞ ሌሎች የሰውን ሴኩሪቲን መጠበቅ አለብን፣ የእኛንም ሴኩሪቲ መጠበቅ አለብን። ስለዚህ ለቴክኖሎጂ ያለው ኢቲክስ አለ እና ደግሞ ሌላው ምንድነው ጤና ዘርፍ ላይ ከገባችሁ አይ ቲንክ ረስቻለሁ ግን የሰውየውን ስም ግን የሱ እንትን አለ ቃል መሐላ። ከዛ ደግሞ ጆርናሊስት ዲፓርትመንት ብትገቡ ራሱ የምትገቡት ቃል መሐላ አለ ማለት ያ ቃል መሐላ ሳይሆን መከተል ያለባችሁ ኢቲክሶች መከተል ያለባችሁ መርሆች አሉ። ያ መርሆች እንግዲህ ኢቲክስ ነው ማለት ነው። ስለዚህ አሁን ይሄን ምሳሌ ያመጣዋችሁ ለምን መሰላችሁ? ለተለያዩ ቡድኖች ወይም ድርጅቶች መመሪያና እሴት ነው ኢቲክስ። ስለዚህ እዛ ቦታ ላይ ይሄ ኢቲክስ ነው ተብሎ የሚጠቀሱ መመሪያዎች ለድርጅቶች የሚጠቀሙት እሴት ወይም ኢቲክስ ናቸው። ስለዚህ ለተለያዩ ቡድኖች ወይም ስራ ተቋማት ወይም ድርጅቶች መመሪያና እሴት ሆኖ ያገለግላል ማለት ነው። ማን? ኢቲክስ። እሺ እንቀጥል። It is critical examination and evaluation of what is good, evil, right and wrong in human conduct. የሰው ልጅ ባህሪ ላይ የትኛው ጥሩ ነው፣ የትኛው መጥፎ ነው፣ የትኛው ስህተት፣ የትኛው ደግሞ ትክክል ነው ብሎ በጥልቅ የሚመረምር ሳይንስ ነው። ማን? ኢቲክስ ማለት ነው። ስለዚህ ይሄን ሁሉ ካያችሁ ስለ ኢቲክስ የሚበቃ ይመስለኛል። ምን ይላል እዚህ ጋር? ኢቲክስ አስ ዲቫይድድ ኢንቱ ቱ ፊልድስ ኖርማቲቭ ኢቲክስ ኤንድ ኖን ኖርማቲቭ ኢቲክስ። በቻፕተር 2 በሰፊው እንማራለን፣ የትም እንዳትሄዱ። ስለዚህ ይሄኛውን በቻፕተር 2 የምንማር ይሆናል። ኢቲክስ በእንደዚህ መልኩ ካይን አሁን ደግሞ ሞራሊቲን የምናይ ይሆናል። ሞራሊቲ ምንድን ነው? ሞራሊቲ ኢን ዲክሽነሪ ዲፊኒሽን ስለ ሞራሊቲ ምን ይላል? ላቲን ሞራሊታስ ማነር፣ ካራክተር፣ ፕሮፐር ቢሄቨር። ስለዚህ በቀላሉ የዲክሽነሪ ዲፊኒሽን ስለ ሞራሊቲ ምን ይላል? አኳኋን ወይም ጸባይ ነው በቀላሉ። ስለዚህ ቅድም ሳይንስ ነው ስለ ጸባይ የሚያጠና ሳይንስ ነው ብለናል ኢቲክስ። አሁን ደግሞ ሞራሊቲ ግብረገብ ወይም አኳኋን ወይም ጸባይ ነው ማለት ነው በቀላሉ። ኢት ኢዝ a degree to which an action conforms to a standard or norm of human conduct። የትኛው ድርጊት ከስነ ስርዓት ይሰማማል ብሎ ለሰው ልጆች ድርጊት ደረጃ የሰው ልጆች የድርጊት ደረጃ ነው። ይሄኛው ደግሞ ኮድ ኦፍ ኮንዳክት ዋን ፎሎስ አክሴፕትድ ኢን ሶሳይቲ ኦር ዊዝኢን ሳብ ግሩፕ ኦፍ ሶሳይቲ። በማህበረሰብ የተስማሙና የሚከተሏቸው የጸባይ ደንብ ነው። ማን? ሞራሊቲ ማለት ነው። ሞር ጄኔራል ተርም ካራክተር ኦር ኢንዲቪጁዋልስ ኤንድ ኮሚኒቲ። ስለዚህ ሞራሊቲ ባጭሩ የግለሰብና የማህበረሰብ ባህሪ ወይም ጸባይ ነው ማለት ነው። ስለዚህ እንደዚህ ያርጋችሁ ትይዛላችሁ። ኢት ቢካምስ አምቢጎስ ዌን ዲፋይንድ ባይ ዲፈረንት ኢቲክስ ግሩፕስ ስፔሻሊ ኢን ዘ ማልቲካልቸራል ሶሳይቲ። በተለያዩ ማህበረሰብ ውስጥ ሲተረጎም ትርጉሙ አሻሚ ወይም የተለያየ ነው። ምክንያቱም ጸባይ፣ ባህሪ፣ አኳን ብሎ ሊገልጹ ስለሚችሉ ማለት ነው። ስለዚህ ስለ ሞራሊቲ ይሄን ያክል ካልን አሁን ደግሞ ዋናው ኢቲክስ እናለው ነው ማለት ነው። ከቻፕተር 1 እንግዲህ ብዙ ጥያቄ የሚወጣበት ፖርሽን ነው ይሄኛው ኢቲክስ ኤንድ ላው። ስለዚህ ኢቲክስ እና ላው ምንድነው? ልዩነቱ ምንድነው? ዲፍረንሱ ደግሞ ምንድነው? አንድነቱ ምንድነው የሚለውን እናያለን። ኢቲክስ ኤንድ ላው በመጀመሪያ ላውን የምናይ ይሆናል። ላው ኖርምስ ፎርማሊ አፕሩቭድ ባይ ስቴት ፖር ኦር ናሽናል ኦር ኢንተርናሽናል ፖለቲካል ቦዲስ ቱ ፕሮሞት ዌልቢንግ ሪዞልቭ ኮንፍሊክት ኦር ኢንተረስት ኤንድ ፕሮሞት ሶሻል ሃርሞኒ ሪዝንስ ይላል።
ህጎች ወይም ደንቦች የህብረተሰብን ደህንነት ለማስጠበቅ፣ የፍላጎት ግጭቶችን ለመፍታት እና የማህበረሰብን ስምምነትን ለማምጣት በህገ መንግስት ወይም በዓለም አቀፍ ፖለቲካ አካላት የሚወጣ መርህ ነው። አሁን እንግዲህ ከዚህ የበለጠ ዲፊኒሽን ምንም ስለሌላው መስጠት አይጠበቅብንም። ቀስ እያረኳችሁ ላስረዳችሁ። ህግ ፕሪንሲፕል ነው። ህግ ላው ኢዝ ኤ ፕሪንሲፕል ይላል። ስለዚህ ህግ ነው፣ ደንብ ነው። ምን ለማድረግ ይወጣል? የህብረተሰብን ደህንነትን ለማስጠበቅ ነው የሚወጣው። በማን ነው የሚወጣው? በህገ መንግስት ነው፣ ወይም ደግሞ በዓለም አቀፍ ፖለቲካ አካላት የሚወጣ መርህ ነው ማለት ነው። ምን ለማድረግ? የማህበረሰብን ደህንነት ለማስጠበቅ፣ የፍላጎት ግጭቶችን ለመፍታት እና የማህበረሰብን ስምምነትን ለማምጣት ማለት ነው። ሶሪ እኔ በአማርኛ እንደዚህ ትራንስሌት አርግቼ የጻፍኩት ትልቁ ምክንያት ምን መሰለ? በአማርኛ እንደዚህ ካልተማራችሁ መቼም አይገባም። ምክንያቱም ፖለቲካዊ ነው ትምህርቱ ራሱ ወደ ፖለቲካ እንትን ስለሚሆን በአማርኛ እንደዚህ በቀላሉ ካልተረዳችሁ አትሰሩም። ምክንያቱም ሴናሪዮ ላይ ነው የሚወጣው። አሁን ቻፕተር 2 ላይ እንግዲህ ገብታችሁ ታያላችሁ ያለውን ጉድ። ስለዚህ እንደዚህ በአማርኛ ካላያችሁ አይገባችሁም። በእንግሊዝኛ ብቻ አንብባችሁ ወይም መረዳት አለባችሁ ማለት ነው። ስለዚህ ይበልጥ እንደንተ እንድትረዱ ነው እኔ እንደዚህ በአማርኛ ትራንስሌት አድርጌ ያቀረብኩት ማለት ነው። ስለዚህ ሳነበው እንግዲህ ጋዜጣ እንደማነብ ሊመስላችሁ ይችላል፣ ግን እንደዚህ ረጅም ቦታ ያለውን ስብርብር አድርጋችሁ አሳጥራችሁ ማንበብ ሞክሩ። እኔ ግን በማወራው ልክ ለእናንተ በጣም እንደሚገባ ተስፋ አደርጋለሁ። ስለዚህ ስለ ላው እንደዚህ አይነት ዲፊኒሽን ከሰጠን አሁን ደግሞ why ethics is not law የሚለውን የምናይ ይሆናል። ስነ ምግባር ለምን ህግ አይሆንም የሚለውን የምናይ ይሆናል ማለት ነው። ስነ ምግባር ለምን ህግ አይሆንም ወይም ስለ ስነ ምግባርና ስለ ህግ ያለው ልዩነት ምንድን ነው የሚለውን ስናይ አንደኛው some actions that are illegal might not be unethical። አንዳንድ ህገወጥ ድርጊቶች ስነ ምግባር የጎደለ ላይሆን ይችላል። ምንድነው ካልገባኝ ግን አንዳንድ ህገወጥ ድርጊቶች ስነ ምግባር የጎደለ ላይሆን ይችላል ይላል። ኤግዛምፕሉን ስናይ ይበልጥ ለእናንተ ይገባችኋል። ኢቲካል ኦብሊጌሽን ቱ ብሬክ ኤ ስፒድ ሊሚት ኢዝ ኦርደር ቱ ትራንስፖርት ሳምዋን ቱ ኤ ሆስፒታል። ምን ይላል? አንድ በጽኑ የታመመ ሰው አለ እና አንድ በጽኑ የታመመው ታማሚውን ወደ ሆስፒታል ለማድረስ የትራፊክ ፍጥነትን ገደብ መተላለፍ፣ ለምሳሌ የትራፊክን የፍጥነት ገደብን መተላለፍ ወንጀል ነው ወይም ህገ ወጥ ነው አይደለ? ትራፊክ የተቀመጠው የፍጥነት ገደብ አለ። ስለዚህ ያን መጣስ ወንጀል ነው። ግን ታሞ ተሰቃይቶ ምናልባት ህመሙ በዝቶበት ሊሞት አፋፍ ላይ የደረሰውን ሰው ሆስፒታል ይዘን ስንሄድ ያን ገደብን የትራፊክ ፍጥነት ገደብን ተላልፈንም ቢሆን ሆስፒታል ብናደርስ ስነ ምግባር የጎደለ አይደለም ማለት ነው። ስለዚህ አንዳንድ ህገወጥ ድርጊቶች ስነ ምግባር የጎደለ ላይሆን ይችላል የተባለው ምክንያት ለዛ ነው ማለት ነው። ስለዚህ ነው ስነ ምግባር ህግ የማይሆንበት ምክንያት አንደኛው። ስለዚህ እንቀጥል። ሁለተኛው ደግሞ some actions that are unethical might not be illegal። አንዳንድ ስነ ምግባር የጎደሉ ድርጊቶች ህገወጥ ላይሆኑ ይችላል። አሁን ደግሞ በተቃራኒ ነው፣ ተገላቢጦሽ ነው። ስለዚህ አንዳንድ ስነ ምግባር የጎደሉ ድርጊቶች ህገወጥ ላይሆኑ ይችላል። ከላይ ምን ብሏል? አንዳንድ ህገወጥ ድርጊቶች ስነ ምግባር የጎደሉ ላይሆኑ ይችላሉ አለ። አሁን ደግሞ አንዳንድ ስነ ምግባር የጎደሉ ድርጊቶች ህገወጥ ላይሆኑ ይችላሉ አለ። ስለዚህ ኤግዛምፕሉን ስናይ lying is unethical but lying is only illegal under certain condition። ምን ማለት ነው? መዋሸት ስነ ምግባር የጎደለው ነው። እንግዲህ መዋሸት ማንም አይወድም፣ ውሸታም ተብሎ ይሰደባል። ራሱ ስነ ምግባር የጎደለ ነው ወይም ሞራል አይደለም፣ ስነ ምግባር የጎደለ ነው። ነገር ግን ህገወጥ የሚሆነው አንዳንድ አኳኋን ብቻ ነው። አብዛኛው ጊዜ ህገወጥ ላይሆን ይችላል። ለምሳሌ በቀረጥ ላይ ታውቃላችሁ ውሸት እንዳለ። ስለዚህ አንዳንድ ስነ ምግባር የጎደሉ ውሸትን የመሰለ ስነ ምግባርን የጎደሉ ድርጊቶች ህገወጥ ላይሆኑ ይችላሉ ማለት ነው። ስለዚህ
ስለዚህ ነው ስነ ምግባር ህግ የማይሆንበት ምክንያት። ስለዚህ ሁለተኛ ይሄኛው ነው። ሶስተኛ ደግሞ ላው ካን ቢ አንኤቲካል ኦር ኢሞራል ሊሆን ይችላል። ህጎች ስነ ምግባር የጎደሉ ሊሆኑ ይችላሉ። ህጎች ራሱ በመንግስትም እንግዲህ ህግ ሲወጣ በመንግስት ወይም በዓለም አቀፍ ፖለቲካ ዘርፍ ላይ ይወጣል ብለን የለ ያ ራሱ በህገ መንግስት ቢወጣም ስነ ምግባር የጎደሉ ሊሆኑ ይችላሉ። ይሄኛውን በፓርቲቱ የምንሰራላችሁ ይሆናል ቪዲዮ እንዳይረዝምብን። ስለዚህ የፓርቲቱ ገብታችሁ ማየት ይችላላችሁ። ይሄኛው ፓርት ዋን ነው። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ፓርቲቱ ላይ እንገናኝ። ቻው፣ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ፕሊዝ።